ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። እንደነግጣለን። በተለይኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። የወር ወጫችን የወር አስቤዛችን የሚሸፈነው በድንግል ማርያም ነበረ። ሁሉም ይችላሉ፣ ቅዱሳን ቤዛ ይሆናሉ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። የቤተክርስቲያን ሚስጥር የሚያቅሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ጫማ ቤዛ ተብሎ ይጠራል። ሀብት ቤዛ ተብሏል መጽሐፍ ምሳሌ ላይ እውነት ነው ተብሏል። ታዲያ ሀብት ገንዘብ ቤዛ ስለተባለ አሁን ገንዘብ ቤዛዬ ነው ብለህ ትዘምራለህ ወይ? አትዘምርም። እመቤታችን ቅድስት ድንግል ማርያምን ከፍጡር ጋር ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። ጥያቄያችን ትፈልጉኛላችሁ አታገኙኝም ማለት ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታገኝተው ገደሉት። በኡስታዙ ጥያቄ ተጠይቀናል ብያቸዋለሁ። ጌታችን ኢየሱስ ክርስቶስ ላይ ያነጣጠረ ነው። እንግዲህ አቡ ሃይደር መጽሐፍ ቅዱስን ያጠናል። በሚያስገርማችሁ ሁኔታ መጽሐፍ ቅዱስን ያጠናል። አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። በተክልዬ በአዊ በአርሴማ በስንቱ ብዙ በር አለ ለመዳን። መጽሐፍ ቅዱስ ግን ያንን አይልም። በሩ እኔ ነኝ ይላል ኢየሱስ። የበጎች በር ነኝ አለ ኢየሱስ። መች ነው ይህ ሕዝብ ወደ አብ የሚጠጋው? እስከ መቼ ነፍሳችን በረሃብ በጥም እኔ የሕይወት እንጀራ ነኝ ብሎ ጌታ እኔ የሕይወት ውሃ ነኝ ጠጡኝ ብሎ ለምን አንዴ ጠጥተ ነው አናርፍም? አንዴ በልተ ነው ለምን ሕይወት አይሆንልንም? ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ አንድ እሱም ክርስቶስ ነው። ድንግል ማርያም ቤዛ አይደለችም ወይም ቤዛዊተ ዓለም መባሏ ትክክል አይደለም በሚለው የአቡነ ገብርኤል ትምህርት ላይ የተለያዩ ሊቃውንት የተለያየ መልስ ለመስጠት እየሞከሩ ነው። ግን አንዳቸው እንግዲህ ሊቃውንት ናቸው፣ መጋቢ ሐዲስ ናቸው፣ ምናምን በቤተ ክርስቲያኒቱ የተፈሩ የታፈሩ ሊቃውንት ናቸው። ግን ለአቡነ ገብርኤል አሳማኝ የሆነ ትክክለኛ የሆነ መጽሐፍን መሰረት ያደረገ ምላሽ የሰጠ አንድ ሊቅ የለም፣ አንድ መምህር የለም። ግን ዘመቻ ተከፍቶባቸዋል። አንዳንዶቹ የሚሰጡት መልስ በጣም ያስቃልም ያሳዝናልም። እንግዲህ የተደበላለቀ ስሜት ነው ያለው ማለት ነው። እስኪ አንዱን ብቻ ላሳያችሁ ምን እንደሚል ማለት ነው። አንዱን ብቻ ምን ይላል መሰላችሁ? እንግዲህ እኒህ አባት መምህር ኤፍሬም ተስፋ ይባላሉ። እዚህ በጽሁፉ ላይ እንደምታዩት ምን ይላሉ መሰላችሁ? ቤዛነት ይተነተናል እንጂ አይከለከልም አሉ። ከዛስ እንኳን ለቅድስተ ቅዱሳን ለድንግል ማርያም ለወይዘሮ ቤዛም የተገባ ስም ነው። ለወይዘሮ ቤዛም የተገባ ስም ነው። ቤዛ ማለት ምትክ፣ ለውጥ፣ ካሳ፣ ዋጋ ማለት ዋስ ማለት ነው አሉና በዚህ ስም የሚጠሩ ለውጤ፣ ምትኬ፣ ዋሴ፣ ካሳ መምህር እኮ ናቸው። መምህር ኤፍሬም። እሺ መምህር ኤፍሬም የሰው ልጅ ራሱን ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ጌታ ኢየሱስ ክርስቶስ ራሱ ተናግሯል። እና ራሱን ቤዛ ሊሰጥ የመጣው ጌታችን ኢየሱስ ክርስቶስ ነው። ቤዛችንም እሱ። ብፁዕ አባታችን ያው ምንም በመንፈስ ቅዱስ ሹመት ቢሾሙም እንደዚህ አይነት አስተምሮና እንደዚህ አይነት አስተሳሰብ ኦርቶዶክስን ስለማይወክል ተሳስተዋል ብለን ስለምናምን በአስተምሮ ላይ የተሳሳተውን ጳጳስም ይሁን ፓትርያርክም ይሁን ማንንም ሰው አልተሳሳትክም ብለን ጳጳስ ስለሆኑ ዝም የምንልበት እንትን የለን። ልቅሳጨልም መዝጊያው ሰንቆፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማሰብ
ሰላም ቅዱሳን እህቶቼ ወንድሞቼ በየስፍራው ሁሉ ያላችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? የዚህ ቻናል ቤተሰብ ይሆናችሁ እንዲሁም ደግሞ ይህንን ቻናል ሰብስክራይብ ሳታደርጉ እየተከታተላችሁኝ ያላችሁ ኮመንት የምትጽፉ የምታበረታቱኝ እህቶቼና ወንድሞቼ ሁላችሁ እንደምን ቆያችሁ ለማለት እወዳለሁ። ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው ተብሎ በእግዚአብሔር ቃል ላይ ተጻፈ። እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ቅድም እንዳነሳውላችሁ ሰብስክራይብ ያላደረጋችሁ ወንድሞቼና እህቶቼ ሰብስክራይብ ብታደርጉ በእናንተ ላይ ምንም የሚቀነስ ነገር የለም። ለዚህ ቻናል ግን እጅግ በጣም ስለሚጠቅም ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ለሌሎች እንዲደርስ ሼር በማድረግ ላይክም እያደረጋችሁ እንድትጀምሩ ይህንን አሳስባችኋለሁ። እንግዲህ ዛሬ ከጌታችን ከኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በኋላ በዚህ ቪዲዮ ተገናኝተናል። እንግዲህ አንዳንድ ሀሳቦችን እንደ እግዚአብሔር ቃል በዚህ ቻናል ላይ እንደ እግዚአብሔር ቃል ነገሮችን የምንፈትሽበት ቻናል ነው። ስለዚህ እንደ እግዚአብሔር ቃል አንዳንድ ሀሳቦችን እንመለከታለን። ወደ 3 የሚሆኑ በጣም እንድንመለከታቸው ደግሞ ያስተምሩናል፣ ያንጹናል ብዬ ያሰብኳቸውን ደግሞ ማህበራዊ ሚዲያውን እጅግ በጣም ያጨናንቁ የሞሉ ሐሳቦችን እናነሳለን። እንግዲህ እንደ እግዚአብሔር ቃል ይሄ ታዲያ ለምን እንደዚህ በጣም መነጋገሪያ ሊሆን ቻለ የሚለውን ሐሳብ እንመለከታለን። ያው ይሄንን ገና ሳነሳ ምን ላነሳ እንዳሰብኩኝ ብዙዎቻችሁ እንደምትገምቱ ገምታለሁኝ። ብፁዕ አቡነ ገብርኤል እንግዲህ ቅድስት ድንግል ማርያም ቤዛ አትባልም የሚል ሐሳብ አንስተው በጣም ብዙ ኦርቶዶክሳውያንን አበሳይቷል። እንደውም አንድ ወንድሜ ምን ሲል ሰምቼዋለሁ፣ ይሄ ፍርድ ሁሉ ያስፈልገዋል ማለት በዓለማዊ ፍርድ መከሰስ አለበት የሚል ሐሳብ ያው ዲስሪስፔክት አለው። በእርግጥ ግን እንደሱ አይነት ሐሳብ ሲያነሳ ተመልክቻለሁ። በአብዛኛው ደግሞ የሚበዛው ስድብ ነው። ስድብ በጣም ሃይማኖት የሆነ ነገር እያራምድን መንፈሳዊ የሆነ ነገር እየተነጋገርን መጽሐፍ ቅዱስ ነው የምናነበው እያለን ስድብና በጣም ከክብር የወጣ ንግግር ግን ያስተዛዘባል ማለት ሌሎችንም አያንጽም። እንኳን የእምነቱን ተከታዮች ቀርቶ ሌሎችንም አያንጽም፣ እንደውም ከሃይማኖት እንዲርቁ ያደርጋል የሚል ሐሳብ አለኝ። የምትሳደቡ ሰዎች፣ በጣም ሌሎችን ዲስሪስፔክት የምታደርጉ ሰዎች ይሄ ማንን ያስከብራል? የስድብ አፍ ለማን እንደተሰጠ መጽሐፍ ቅዱሳችን በግልጽ ይናገራል እና ስለዚህ ከዚህ በጸዳ ሁኔታ እንድንነጋገር ያስፈልጋል ብዬ ማንሳት ፈልጋለሁ። በመጨረሻ ግን አብራችሁኝ ከቆያችሁ ስለዚህ ጉዳይ በፌስቡክ ላይ የተጻፈ አንድ ጽሑፍ ተመልክቼ በጣም ገርሞኛል። ሌላኛው ደግሞ አቡ ሃይደር እንግዲህ ያው በሙስሊም ወንድማችን የተጠየቅነው ጥያቄ አለ። ትንሣኤን በተመለከተ ጌታችን ኢየሱስ ክርስቶስን በተመለከተ የተጠየቀ ጥያቄ ነው። ያው እንደምታውቁት የክርስትና እምነት መሰረቱ ጌታችን ኢየሱስ ክርስቶስ ነው። ክርስቶስ ላይ ነው የሚመሰረተው። ክርስትና ካለን ራሱ ክርስቲያን የሚለው ስም ራሱ የመጣው ከክርስቶስ የተነሳ ነው። ስለዚህ እንግዲህ በዚህኛው ምኑ በዛኛው ምኑ ሰይጣን የሚያነጣጥረው ክርስቶስ ኢየሱስን እንዳንረዳ እሱን እንዳናውቀው ክርስቶስ ላይ ነው በቃ ተቃውሞ የሚመጣው የሚነሳው። ከዛ በፊት ግን በዚህ በትንሣኤ በዓል ከተለቀቁ ቪዲዮዎች መካከል አንዱ የእህታችን የዘማሪ ዘሪቱ ዝማሬዎችን ተመልክተናል። እየተባረክንባቸው እንገኛለን። በጣም ዝማሬዎቿን ስሰማ እጅግ በጣም ነው የተባረኩትም የተደሰትኩትም። ለምንድን ነው ብትሉ እንግዲህ ሐዘን ደርሶባት ምናልባት 10ኛ ወሯ ይሆናል እህታችን ዘሪቱ። እንደምታውቁት ያ ሐዘን እጅግ በጣም የሚሰብር ሐዘን ነበር። አስታውሳለሁ በጊዜው እኔም ቪዲዮ ሰርቼበታለሁ። ብዙ ሰዎችም ቪዲዮ ሰርተውበታል። ብዙ ሰዎች ደግሞ ጥቂት የማይባሉ ሰዎች ደግሞ እንዴት አታለቅስም የሚሉ እሷን ብሌም የሚያደርጉ በጣም አላደል ሳይረዷት ስለ እሷ የሆነ የማይገቡ ነገሮች የተናገሩ እኛም የተቆጣንበት ሐሳብ እንደነበሩ እናስታውሳለን። ግን እንዴት ያለ ማጽናናት እግዚአብሔር እንዳጽናናት ግን በመዝሙሮቿ ይዛ ብቅ ብላለች። እንግዲህ ይሄ ግማሽ አልበም እንደምንለው አይነት ወይም 6 ቁጥሮች ያሉትን ዝማሬዎች ዘምራለች። ከነዚህ ዝማሬዎች መካከል ሁሉም በጣም ጥሩ ናቸው። በጣም ወድጃቸዋለሁ። ጸጋ ብላ የዘመረችው ዝማሬ ላይ የዓለም ኃጢአተኞች እንኳን ደስ ያላችሁ፣ ኢየሱስ ወርዷል ሊያድናችሁ
ብላ የዘመረችው ዝማሬ በጣም ተመችቶኛል። ሌሎቹም ዝማሬዎቿ በጣም ድንቅ ናቸው። ጫጫታ የለባቸውም፣ ዝላ የለባቸውም። እሷ ቆማ ዘማሪዎቹ አብረዋት ሆነው የሚያጅቧት ስርዓት ያለው ዝማሬ ዘምራልናለች። እንግዲህ ጌታ ጸጋውን ያብዛልሽ፣ ተባረኪልን፣ ብዥልን ለማለት እወዳለሁ። ጌታ ኢየሱስ ክርስቶስ ዘመንሽን ሁሉ ይባርክ። እኛን የባረከ ዝማሬ ነው የለቀቅሽው። ጸጋውን ያብዛልሽ። የቀሩትንም ቁጥሮች ደግሞ ሰርተሽ ለሕዝብ የምታበቂበትን ጸጋ ያብዛልሽ ለማለት እወዳለሁ። እህቶችና ወንድሞች እስቲ ወደሚቀጥለው ውዝግብ ወደ አስነሳው ቪዲዮአችን እንሄዳለን። ስድቡም ቀጥለዋል፣ ትችቱም ቀጥለዋል፣ አረ ልክ ናቸው የሚለውም ቀጥለዋል። በዚህና በዚያ ጎራ ይዞ በጣም ብዙ አይነት ቪዲዮዎች እየተሰሩ ይገኛሉ። ነገር ግን እኛ እንድንማርበት ደግሞ እውነት የሆነውን እንደ እግዚአብሔር ቃል የሆነውን ይዘን እንድንሄድ ግን ያስፈልገናል። ይሄ ግዴታ ነው። ይሄ ግዴታ ነው። እንደ እግዚአብሔር ቃል በሆነው ነገር ጸንተን መቆም ያስፈልገናል። እንግዲህ ብፁዕ አቡነ ገብርኤል ይህንን ሐሳብ ሲያነሱ ከየት አነሱት ብለን ስንል እሳቸው ዕብራውያን መጽሐፍን ጠቅሷል። እሳቸው ያነሱትን ቪዲዮ ቀንጨብ አድርጌ ላሰማችሁና ከዛ በኋላ የተመለሱትን ምላሾች ደግሞ እናያለን። እንደ እግዚአብሔር ቃልም እንፈትሻቸዋለን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እሳቸው ያነሱት ነገር ምንድን ነው? ቅድስት ድንግል ማርያም ቤዛ ሳትሆን የምትባለው ልጇ ነው ቤዛ የሚባለው የሚል ሀሳብ ነው ያነሱትና እንግዲህ በዚህ አቅጣጫ የቤዛን ትርጉም ደጋግሞ ሲነሳ ሰምቻለሁኝ። የተለያዩ ትርጓሜዎች ደግሞ ይባላል አይባልም ለሚለው የተሰጡ ብዙ ሀሳቦችን ሰምቻለሁ። እሳቸው ግን አስረግጠው የተናገሩት ምንድን ነው? ሰው በፍጹም ፍጡር የሆነ ሰው በፍጹም ቤዛ ሊሆን አይችልም የሚል ሀሳብ ነው ያነሱት። ዕብራውያንንም ጠቅሰዋል። መጀመሪያ ግን እስቲ እሳቸው ይህንን ያነሱትን ሀሳብ ብቻውን ሐሳቡን ብቻ እንመልከተው። ለሰው ልጆች ኃጢአትና በደል ቤዛ ሆኖ ራሱን አሳልፎ የሰጠው ጌታ ኢየሱስ ክርስቶስ ነው። ይህንን የሚቃወም ሰው የለም። ይህንን በፍጹም የሚቃወም ሰው የለም። የመምህር ዶክተር ዘበነንም ሰምቻለሁ። ዲያቆን ያረጋል አበጋዝንም ሰምቻለሁ። የወንድማችን አኬንም ሰምቻለሁ። ሌሎች ዲያቆናትም ቄሶችንም ቄስ ዲበኩሉ የተናገረውንም ሰምቻለሁ። አስምረው የሚናገሩት መጀመሪያ ላይ ሲጀመር አስረግጠው የሚናገሩት ነገር አዎ ጌታችን ኢየሱስ ክርስቶስ በመስቀል ላይ ራሱን አሳልፎ የሰጠን ቤዛችን እሱ ነው ብለው ይስማሙበታል። በዚህ ሀሳብ በዚህ ሁሉም ይስማማሉ። የኔ ጥያቄ ታዲያ ለምን ተንጫጫችሁ የሚል ጥያቄ ነው የማቅረብ ፈልገው። ታዲያ ለምን ተንጫጫችሁ? እሳቸው ያነሱት ትክክለኛው ቤዛ ስንት ነው? ሲጀመር ቤዛ ስንት ነው? የኔ ጥያቄ እሱ ነው። ስንት ነው ቤዛ ሊሆን የሚችለው? ወደ መጨረሻው ላይ የማነሳላቸው ሐሳብ አለ። አንድ ጽሑፍ አንብቤ ያለው ይሄ ጽሑፍ ደግሞ እጅግ በጣም መጽሐፍ ቅዱስ ውስጥ በፍጹም የማታገኙት ስህተት የሆነ ሐሳብ ነው የተጠቀሰው። ወዴት ነው ጠጋ የሚባለው የሚያስብል ሐሳብ ታገኛለህ። በዚህ አቅጣጫ ፓስተር ትዝታው ሳሙኤልን ገብታችሁ ልትመለከቱ ትችላላችሁ። የዘላለም ሚኒስትሪ የሚል ቻናል አለ። እዛ ላይ በሁለት ክፍል ሰርቶበታል ይህንን ሐሳብ። እኛ አስቀድመን ስንናገር የነበረው ይህንኑ ነው። እንግዲህ በጳጳሳት ደረጃ በሊቃውንቶች ደረጃ በዚህ ሐሳብ ከተናገሩ ማንን ነው የምትሰሙት የሚል ነገር ሲያነሳ ተመልክቻለሁ። በጣም ያስገረመኝ ደግሞ አንዳንድ ሰዎች ጳጳስ ሹመት ነው እንጂ እውቀት አይደለም የሚል ሐሳብ ተመልክቻለሁ። ስለዚህ ጳጳሳቱ እውቀት የላቸውም እያላችሁን እንደሆነም ይመስለኛል። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እረፍ። ይሄው ነው። ቅዱሳን በጠቅላላ እንደውም ቤዛ መባል ይችላሉ
ብለው ዶክተር መምህር ዘበነ ሲናገሩ እንደሰማችሁት ነው። እንግዲህ አንዳንዶች ያውቃለሁ ይሄ ወደ ስድብ ሊወስዳችሁ እንደሚችል እንግዲህ ለጳጳሱ እንዳልተመለስን አይተናል። በስድብ በጣም ብዙ አይነት አንዳንዶቹ የሚያስጸይፉም ስድቦች ዲስሪስፔክት ተመልክቻለሁ። እስቲ ይሄኛውን ቪዲዮ ደግሞ እንመልከተው። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን አባታችን። እኚህ የቤተ ክርስቲያን ሐቀኛ አገልጋይ ማርያም የዓለም ቤዛ ልትሆን አትችልም፣ ቤዛችን ኢየሱስ ክርስቶስ ብቻ ነው በማለታቸው ብቻ ማንም ማርያምን በግድ ካላመለከ ድባይ እየተነሳ አፉን ሊጠርግባቸው ሲሞክር ተመልክተናል። እውነት እናንተ ለክርስትና ተቆርቋሪ ሆናችሁ ከሆነ ዘበነ የተባለ የወንጌል ቫይረስ መድረክ ላይ ማይክራፎን ይዞ ከኢየሱስ ይልቅ እኮ አጋንንት ማርያምን ነው የሚፈሯት ሲል አውግዙልን ይህን ሰው አትሉም ነበረ? ኢየሱስ የመባዓ ጽዮንን ከንፈር ለአንድ ሰዓት ሲመጠምጠው ቆየ የሚል ዘግናኝና ለጆሮ የሚቀፍ መጽሐፍ አውጡና ጣሉልን አውግዙልን አትሉም ነበረ? የተክለ ሃይማኖት ተቅባጥ ከኢየሱስ ክርስቶስ ደም ጋር ይስተካከላል ሲባል ኧረ ምን አይነት ማዕት ይመጣብን ወደዛ አውጡና አውግዙልን አትሉም ነበረ? እናንተ ማርያምን ለማስመለክ በጥፍራችሁ የቆማችሁ ስለሆናችሁ እንጂ። ወንድማችን የተናገረው በጣም ገዢ ሐሳብ ምንድነው መሰላችሁ? ከዚህ በፊት መጽሐፍ ቅዱስን የሚቃረኑ እጅግ በጣም የሚዘገንኑ ሐሳቦች ሲነሱ አውጡና ጣሉልን አትሉም ነበር ወይ? ይሄ የኔም ጥያቄ ነው። ለምሳሌ እሱ ያነሳው ዶክተር መምህር ዘበነ ከዚህ በፊት ጌታችን ኢየሱስ ክርስቶስን እንኳን እንደ ማርያም የሚፈራ አይመስለኝም ሰይጣን ብለው የተናገሩበት ሐሳብ በብዙዎች ዘንድ በዝምታን የታለፈ። ጥቂት ወንጌላውያን አማኞች ይህንን ጉዳይ በጣም ትኩረት ሰጥተው እንደ መጽሐፍ ቅዱስ አይደለም ምን ማለት ነው ይሄ ብለው ያነሱትን ተመልክቻለሁ። በኦርቶዶክስ በኩል ግን አንድም መምህር፣ አንድም ሊቃውንት፣ አንድም የቲክቶክ ሲኖዶስ አባል ይህንን ሲቃወም አልተመለከትም። በዝምታን የታለፈው በጣም በሚያስገርም ሁኔታ ምን ማለት ነው ይሄ የሚያስብል በጣም የሚዘገንን ነገር ከዚህ በፊት የተናገሯቸው በጣም የሚዘገንኑ ሐሳቦች ለምሳሌ ሊቀ ሊቃውንት የሚባሉ ያነሷቸው ሐሳቦች ለምሳሌ ያልመጥቀስ እንችላለን። መንግስተ ሰማይ በር ላይ እንኳን ቆመ ድነሃል ተብለ መንግስተ ሰማይ በሩ ላይ ተገኝተ እንኳን መንግስተ ሰማይ ትገባለህ ተብለ ብትጠየቅ ቆይ ገብቼ ላረጋግጥ ማለት ነው ያለብህ የሚል ማለት በሩ ላይ ተገኝተ የሚል በጣም ድፍረት የተሞላባቸው ንግግሮች። ሌሎችም ደግሞ ለምሳሌ ሰንበትን ካከበራችሁ ኃጢአት ሰርታችሁ ሲኦል እንኳን ብትገቡ ሰንበትን ማለትም እሁድ ከሲኦል ወጥታችሁ ወደ መንግስተ ሰማይ ገብታችሁ እሁድን ብቻ ከዛ በኋላ ሰኞ ተመልሳችሁ ወደ ሲኦል ትገባላችሁ የሚል የተንቦጫረቀ የሰው ትምህርት መጽሐፍ ቅዱስ በፍጹም የማይናገረውን ሲያስተምሩ በመድረክ ላይ በጣም በሰፊው ሲናገሩ አንድም ሰው ወጥቶ አረ ይሄ ነገር ያለ የለም። ስለዚህ ለምንድን ነው እነሱን ያልተናገራችሁት? ለምን መናገር አለብን ብላችሁ ካመናችሁ ለምን እንደነዚህ አይነት የስተት ትምህርቶችን አትናገሩ? እኚህ ሰው እኮ የተናገሩት ጌታችን ኢየሱስ ክርስቶስ ቤዛ ነው ብለው ነው የተናገሩት። የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ነው ቤዛ፣ እሷ አይደለችም ቤዛ ብለው ነው የተናገሩት። ይሄ ሁሉ ጫጫታ ማርያምን ለማስመለክ በጥፍራችሁ ስለቆማችሁ ነው በሚለው ይሄ ወንድማችን የተናገረው። እስቲ እንደው የመጨረሻ ምናልባት ከቪዲዮዎች መካከል የመጨረሻውን ቪዲዮ ላሳያችሁና ከዛ በኋላ ያነበብኩትን ጽሑፍ ሁላችንም እሱን ማንበብና ደግሞ እንደ እግዚአብሔር ቃል ያልሆነውን ሐሳብ መቃወም ይኖርብናልና ይሄንን ሐሳብ ሳትሰሙኝ እንዳትወጡ አደራራችኋለሁ። እንደ እግዚአብሔር ቃል ሐሳብ በፍጹም መፈተሽ ስለሚገባን ነው ይሄንን እምላችሁ። ከዛ በፊት ግን እኔ አንድ ነገር ልበላችሁ። በመጽሐፍ ቅዱሳችን ላይ እናንተ እንዳነሳችሁት በሐዋርያት ሥራ ላይም በሌሎች መጽሐፍት ላይም ቤዛ ተብለው የተጠቀሱ ነገሮች አሉ። ሙሴን ቤዛ ተብሏል። ከግብፅ ምድር ህዝቡን ነፃ ለማውጣት እግዚአብሔር ቤዛ አድርጎ እንደላከው እነሱን ለማዳን እንደላከው መጽሐፍ ቅዱሳችን በግልጽ ይናገራል። በኮንቴክስቱ ስንሄድ በአውዱ ስንሄድ ሙሴን እግዚአብሔር ያስነሳው በሙሴ በትር እግዚአብሔር ተጠቅሞ ያንን የሚያስገርሙ ተአምራቶችን አድርጎ የእስራኤልን ህዝብ ነፃ እንዳወጣ እናውቃለንና ያንን ነው እየተናገረ ያለው እንጂ ሙሴ የዓለም ቤዛ ነው ተብሎ በመጽሐፍ ቅዱስ አልተነገረም። ተነግሮም ቢሆን ቤዛ ተብሏልም ቢባል እንደ ኮንቴክስቱ ይሄንን ምናየው ገንዘብ ቤዛ ነው
ተብሎ በመጽሐፍ ቅዱሳችን ተጽፏል። እና ታዲያ የዓለም ቤዛ ገንዘብ ነው ይላል መጽሐፍ ቅዱስ? እንደሱ ነው ሐሳቡ? እንደ ኮንቴክስቱ ነው መረዳት ያለብን። እኚህ ሰው ያነሱት ሐሳብ ጌታችን ኢየሱስ ክርስቶስ ነው ለሁላችንም ለነፍሳችን ቤዛ የሆነው። ማን ነው ለነፍሱ ቤዛ ሊሰጥ የሚችል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ነው የሚለው መጽሐፍ ቅዱስ። ስለዚህ ቤዛ ለነፍሱ ሊሰጥ የሚችል ማንም ሰው የለም ነው የሚለን መጽሐፍ ቅዱስ። ቤዛ የሆነ ግን አንድ አለ፣ እሱም ጌታችን ኢየሱስ ክርስቶስ ነው። ቅድም እንዳነሳሁት በዚህ አቅጣጫ ሁላችሁም አትከራከሩ፣ ሁላችሁም ተስማማላችሁ ቤዛ ኢየሱስ ክርስቶስ እንደሆነ። ታዲያ ለምንድን ነው አብራችሁ ሌሎችንም ቤዛ ለማለት የፈለጋችሁት ነው የኚህ ሰው ሐሳብ? እዚህ አጋጣሚ ምናልባት ሰብስክራይብ ያላደረጋችሁ እህቶቼና ወንድሞቼ እናንተ እንዳልኳችሁ ምንም የሚቀነስባችሁ ነገር የለም። ሰብስክራይብ ስታደርጉ ግን አሁን እየተነጋገርነው ያለውን እንደ እግዚአብሔር ቃል ያለውን የእግዚአብሔርን ሐሳብ ወደ ሌሎች ጋር ታደርሳላችሁ፣ ለሰዎች ሁሉ ታደርሳላችሁ። አብረንም የምናገለግል ይሆናል። ላይክ ያላደረጋችሁ ላይክ አድርጉ። እስቲ አሁን እንኳን ይህንን ቪዲዮ እያያችሁ ምንም የሚፈጅባችሁ ነገር የለም። የሰብስክራይበር በተኗን መጫን ብቻ ነው ከእናንተ የሚጠበቀው። ተጫኑና ሰብስክራይብ አድርጉና ይህን ቻናል አሳድጉ ማለት እፈልጋለሁ። ወደ ቪዲዮ እንሄዳለን። እንግዲህ በኡስታዙ ጥያቄ ተጠይቀናል ብያቸዋለሁ። ጌታችን ኢየሱስ ክርስቶስ ላይ ያነጣጠረ ነው። እንግዲህ አቡ ሃይደር መጽሐፍ ቅዱስን ያጠናል። በሚያስገርማችሁ ሁኔታ መጽሐፍ ቅዱስን ያጠናል። ይህንን በምን አረጋገጥክ ብትሉኝ የሱ ቻናል ውስጥ ገብታችሁ ተመልከቱ። መጽሐፍ ቅዱስን አብዛኛውን በቃሉ ነው የሚለው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ዮሐንስ ወንጌልን ሲተርከው ስመለከት በጣም ያስገርመኛል። ግን ዮሐንስ ወንጌልን የሚያጠናው ሊለወጥበት አይምሰላችሁ፣ እኛን ሊያወዛግብበት ነው ይህንን የሚያጠናው። በቃ እኛን ግራ ሊያጋባ ነው የሚያጠናው አቡ ሃይደር። አንድ ጥቅስ ከባይብል ጥቅስና ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው? ጥቂትን ጊዜ አለ ለወታደሮቹ፣ ከእናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም፣ እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታገኝተው ገደሉት፣ የታገኝተው ሰቀሉት። ኦኬ እንግዲህ በጣም ከባድ ጥያቄ አልጠየከንም ኡስታዝ፣ ከባድ ጥያቄ አልጠየከንም። እንደው በዚህ አጋጣሚ መናገር የምፈልገው ነገር ሙስሊም እህቶቼና ወንድሞቼ በአጋጣሚ ይህንን መልእክት የምትመለከቱ ካላችሁ ጌታ ይባርካችሁ። ሰብስክራይብ እያደረጋችሁም ደግሞ እንድትከታተሉ እጋብዛችኋለሁ። ነገር ግን ይህንን ክፍል ሲጠይቀን እንደ ጥያቄ አድርጎ ሲያነሳ መጽሐፍ ቅዱስ የሚለውን ወደ ላይም ከፍ ብሎ ወደ ታችም ዝቅ ብሎ ሙሉ ሐሳቡን ተረድቶ ጥያቄ ከመጠየቁ በፊት ለራሱ ጥያቄውን እንዲመለስለት ማድረግ እንደሚችል ለማስረዳት እሞክራለሁ። ምክንያቱም እሱ እየጠየቀ ያለው ጥያቄ እኛን ለማወዛገብ እንጂ መጽሐፍ ቅዱሱ ግን እውነት ነው ወይስ የሚለው ትክክል ነው የሚለውን ፕሩቭ ለማድረግ አይደለም። በፍጹም እንደዛ አይደለም። በጣም ነው የሚያሳዝነው። አታገኙኝም እኮ ያለው እሱ ወደ ጌታ ወደ እግዚአብሔር ወደ ላከው ወደ አብ ተመልሶ በሚሄድበት ጊዜ ነው። ስለዚህ ወደዛ ደግሞ ተመልሶ የሚሄደው የመጣበትን ዓላማ ከፈጸመ በኋላ ነው። እነዚህ ሰዎች እድል አላቸው፣ ጊዜ አላቸው፣ ኢየሱስ ክርስቶስን የሚይዙበት ጊዜ አላቸው። ምክንያቱም መጽሐፍ ቅዱሳችንን ስናነብ አሁን ሰዓቱ ደርሷል፣ በቃኑ ተነሱ እንሂድ፣ ፈታኝ በደጅ ነው አለ ይላል። ከዛ በኋላ ይሁዳ እየመራ የካህናት አለቆችንና ፈሪሳውያንን እየመራ መጥቶ እንዳስያዘው ስሙ አሳልፎ እንደሰጠው የሚናገርበትን ክፍል እናውቃለን። ከዛ በፊት ያለ ክፍል ነው ይሄ ክፍል። ግን ይሄ ጥቂት ጊዜ እነሱ ያለ ጊዜው እንዳይዙት የተናገረበት ክፍል ነው። ለዚህ ደግሞ ወንድሜ ከፍ ብለህ ክፍሉን ማንበብ ትችላለህ። እንደዚህ ይላል ቁጥር አንድ ላይ እንደዚህ ይላል። ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበረ በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ
ነበር ይላል። ለምን? ሊገድሉት ይፈልጉ ስለነበር፣ ያለ ጊዜው ራሱን አሳልፈው ሊሰጣቸው አይፈልግም ነበር። ምክንያቱም ስራውን አልጨረሰም፣ ገና ነበር ጊዜው። የመጨረሻ ስራው ራሱን አሳልፎ በመስቀል ሞት፣ ያውም በመስቀል ሞት ለመሞት ነው ጌታችን ኢየሱስ ክርስቶስ የመጣው። ስለዚህ አሁን ወንድሜ የጠየቀው ጥያቄ ገና ጥቂት ጊዜ ያለ ታዩኛላችሁ፣ እሄዳለሁ፣ ወደ እኔ ልትመጡ አትችሉም ያለበት ክፍል እኮ ከመያዙ በፊት ያለውን ክፍል ነው። አሁን ልትይዙኝ አትችሉም ነው ባጭሩ። ጊዜ ገና ነው እያለ ነው። ይሄው እዚሁ ቁጥር 6 ላይ ስንመለከት ኢየሱስም እንደዚህ ያላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። የሱ ጊዜ ገና አልደረሰም። ለነሱ ጊዜው የተመቸ ነው። የጨለማው ጊዜ ነው። አሁን በቃ በደንብ የተመቻቸ ነው። የገዛ ወንድሞቹ ነው ይሄንን የሚሉት። ውጣ እስቲ ራስን ግለጥ፣ ራስን አሳይ። አይ ለኔ አሁን ጊዜ አይደለም ነው ያለው እንጂ እኔ ሳትሰቅሉኝ ሳልገደል ጠፍቼ ሄዳለሁኝ ወደ አባቴ እያለ ግን በፍጹም አይደለም። ስለዚህ ሙሉን አንብበው ወንድሜ አቡ ሃይደር። ጌታ ኢየሱስ ክርስቶስ ላንተም ጭምር ሞቶልሃል። የምታነበው መጽሐፍ ቅዱስ፣ የምታጠናው መጽሐፍ ቅዱስ ምላሽ ለመስጠት እንደሆነ ይህንን እናውቃለን እኛ። ጥያቄዎችህም ይህንን ይናገራሉ። ነገር ግን ነገሩ እንዲህ ይሆንን ብለው እንደመረመሩ ሰዎች መመርመር እንዲሆንልህ ጌታ እንዲደርስልህ እጸልይልሃለሁ። ቅድም ያልኳችሁ በጣም ያስገረመኝን ጽሑፍ፣ በዚህ አቅጣጫ የተነገረውን ጽሑፍ እስቲ እሱን አብረን እናንብብ። ይህንን ያስተማሩት አባት ስላስተማሩት የስህተት ትምህርት ማብራሪያ ሳይሆን በአደባባይ ይቅርታ መጠየቅ አለባቸው። የኢየሱስ ክርስቶስ ቤዛነት ከእመቤታችን ቤዛነት የተለየ መሆኑን መግለጽ ሲገባ የክርስቶስ ዳግማዊ አዳምነት በመስበክ ሽፋን የድንግል ዳግማዊት ሔዋን መካድ በመሆኑ ማብራሪያ ሳይሆን ይቅርታ ያስፈልገዋል በማለት ጽሑፉ ተቀምጧል እና በጣም የደነገጥኩበት ሐሳብ ነው። ይሄ ሐሳብ ምንድነው? ጸሐፊው ማለት የፈለገው በቤተ ክርስቲያኒቱ ትልቅ ቦታ ያለው አስተማሪ የሆነ በሊቃውንት ደረጃ የሚጠቀስ ሰው እንደሆነ ፕሮፋይሉን ለማየት ሞክሬያለሁ። ፌስቡክ ላይ ታገኙታላችሁ። ምንድነው እያለ ያለው? እኚህ ሰው ስለ ጌታችን ስለ ኢየሱስ ክርስቶስ ቤዛነት ሲናገሩ የድንግል ቤዛነትን ሌላውን ገጽ ማሳየት ነበረባቸው። ከሱ ይለያል ግን ደግሞ ቤዛ ናት ብለው ማስተማር ነበረባቸው የሚል ሐሳብ ከተናገረ በኋላ ቀጥሎ የተናገረው ሐሳብ ምንድነው? የጌታችን የኢየሱስ ክርስቶስን ዳግም አዳም ሲያስተማሩ በዛ ሽፋን አለ። በዛ ሽፋን ጌታችን ኢየሱስ ክርስቶስ ዳግመኛው አዳም ነው በሚለው ትምህርት ሽፋን ድንግል ማርያም ዳግማዊት አዳም መሆኗን የካደ ትምህርት ነው ያስተማሩት በማለት ነው ሲናገር ይሰማል። እናንተ መጽሐፍ ቅዱሳችን ድንግል ማርያም ዳግማዊት ሔዋን ናት ይለናል እንዴ? እንደሱ የሚል ትምህርት አለ እንዴ በመጽሐፍ ቅዱሳችን? እኔ ለመፈለግ እሞክራለሁ፣ ግን በፍጹም በመጽሐፍ ቅዱስ እንደሱ አይናገርም። መጽሐፍ ቅዱሳችን ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም አዳም ስለመሆኑ በአንዱ በአዳም ምክንያት የገባውን ኃጢአት ሊሽር የመጣ ዳግማዊ አዳም መሆኑን በደንብ ይነግረናል። እንደውም ከምድር የነበረው አዳም ምድራዊ ነው፣ ከሰማይ የሆነው አዳም ደግሞ መንፈሳዊ ነው ብሎ እሱም በደንብ በአንደኛ ቆሮንቶስ ምዕራፍ 15 ላይ በማብራሪያ ታገኙታላችሁ። ግን እኔ ለዚህኛው የሐሰት ትምህርት ወይም የሐሰት ጽሑፋቸው በነገራችሁ ላይ ከዚህ በፊትም አንድ ቪዲዮ ሰርቻለሁ። በዚሁ አቅጣጫ የተጻፈ ዳግማዊት ሔዋን ነች የሚል በፍጹም ኃጢአት የለባትም በሚለው ትምህርታቸው ስር የሚያስገቡት ነው ይሄ። ስለዚህ ሮሜ መጽሐፍ ምዕራፍ 5 ቁጥር 14 እስከ 17 ያለውን እንመልከትና ሐሳቤን ጠቀልላለሁ። እንደዚህ ይላል ሮሜ ምዕራፍ 5 ከቁጥር 14 ጀምሮ ያለውን እናንብብ። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩ ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። የመጀመሪያው ሐሳብ ይሄ ነው። ሊመጣ ላለው ነው፣ ልትመጣ ላለችው
የሚል ምትክ ሔዋን እንዳለ መጽሐፍ ቅዱሳችን በዚህ ልክ የሚናገርበትን አላየው። ግን ሊመጣ ላለው አዳም አምሳሉ ነውና ካለ በኋላ ቁጥር 15 እንደዚህ ይላል፣ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች፣ ተመልከቱ እዚህ ጋር በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ ይለናል። በአንድ ሰው እርሱም በኢየሱስ ክርስቶስ ምክንያት ሰዎች ሁሉ ይጸድቃሉ ነው የሚለን። እንዴት? በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ ይላል። በማ? በአንድ ሰው በኢየሱስ ክርስቶስ፣ በአንድ ሰው እርሱም በኢየሱስ ክርስቶስ ይለናል። ቁጥር 15 ላይ ሮሜ ምዕራፍ 5 ቁጥር 15 ማለት ነው። ከዛ ቀጥሎ እንደዚህ ይለናል፣ አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። ቁጥር 17 አስምሩበት ይሄንን ሐሳብ። እንደዚህ ይላል፣ በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋ ብዛትና የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። በማ? በስንቱ? በአንዱ። በማሱ? በጌታችን በኢየሱስ ክርስቶስ። በአንዱ ብሎ ሐዋርያው ጳውሎስ ደጋግሞ የሚናገረው ሌላ በፍጹም ስለሌለ ነው። ቤዛ አንድ ነው፣ እሱም ኢየሱስ ክርስቶስ ይባላል። እንግዲህ እህቶቼና ወንድሞቼ እስካሁኗ ሰዓት ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ነገሩ እንዲሆንን ብለው እንደመረመሩ እንደ ቤሪያ ሰዎች የእግዚአብሔርን ቃል እየመረመርን ሐሰት የሆነውን ደግሞ እየጣልን እውነት የሆነውን የእግዚአብሔርን ቃል ደግሞ እንድንይዝ ነው ይህ ፕሮግራም የተዘጋጀው። እስካሁኗ ሰዓት ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ደግሜ እላለሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድትከታተሉ ይሁን። በሌላ ቪዲዮ በሌላ ትምህርት እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ይልቅስ አይጨልም መዝጊያው ሳይቆለፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ